ግዳ ስርዓት ላይ የሚቀመጠው ሰውዬ ቁጭ ብሎ አለባበሱ እጅ ለሚያደርጉት ጌጣጌጦች እጃቸው ለሚያደርጉት ጌጣጌጦች ከስር ደግሞ ያሉት ቡናቸው ማሳጅ ነው። በጣም በጣም የሚገርም ያሻል ውስጥ በደንብ ምንም ወታደር ሆነ ይጠበቅበት አሰልጥኑን አስታጥቁን ወደፊት ታላቁ ገበያ አይኔ ተሰበረ ሞሊያ መጥረጊያ ወይ ቅረሌ ባጥንታቸው ማቆመን አንሰጥማናት። የዛሬ ጀግንነት ግን ከሌላው ዓለም የተሻለን ህብረተሰብ ፈጥረን መኖር ነው። ሀገራችን ለኛ ምን አደረገች? ይሄ ልጅ በዚህ ሁኔታ ካደገ ኢትዮጵያን ሽጥልን አይኑን ያሻል። ሰላም ጤና ይስጥልን ውድ የጊዲዮ ቴሌቪዥን ተመልካቾቻችን እንደምን ቆያችሁ? እየተከታተላችሁ የምትገኙት ከጂ7 መዝናኛ ወደ እናንተ እየደረሰ የሚገኘው የመዝናኛ ፕሮግራሞቻችን ነው። በኢትዮጵያ የፊልምና የቲያትር ጥበብ ውስጥ ላለፉት በርካታ ዓመታት ከፍተኛ አስተዋጽኦ ያበረከተ ታዋቂና አንጋፋው የመድረክና የፊልም ስራዎችን ከሰሩ ተዋናዮች መካከል ይጠቀሳል። በፊልምና በቲያትር በአገሪቱ የኪነ ጥበብ ዘርፍ በርካታ መድረኮች፣ ተከታታይ ድራማዎችና የሲኒማ ፊልሞች ላይ በተለያዩ ገጸ ባህሪያት በመጫወት ይታወቃል። ለረጅም ዘመን ለጥበብ በሰጠው አገልግሎትና ባሳየው ታማኝነት በሀገር ውስጥና በውጭ ሀገር ባሉ ኢትዮጵያውያን ዘንድ ትልቅ አክብሮትና ተወዳጅነትን ያተረፈ የሀገር ባለውለታ ነው። በተለይም በሀገር ውስጥ የፊልም መረጃ ቋት በሀገር በቀል ሲኒማዎች ውስጥ በሚገባ የሚታወቁ በርካታ አንጋፋና ተወዳጅ የፊልም ስራዎች አሉት። በይበልጥ በገጸ ባህሪያቱ የሚታወቀው አርቲስቱ በተለይም በትልልቅ የዓለም አቀፍ እውቅና ባላቸው የኢትዮጵያ ፊልሞች ላይ ጭምር በልዩ ብቃት መሳተፍ ችሏል። አርቲስቱ ከሰራቸው በርካታ ድንቅ ስራዎች መካከል የአርበኛው ልጅ የተሰኘው በደራሲ አንተነህ ኃይሌ ተጽፎ በአምሳሉ ተናው የተዘጋጀው እጅግ ታዋቂና ተወዳጅ በሆነው ፊልም በርካቶች አድናቆታቸውን ሲገልጹለት ይስተዋላል። ይህ ፊልም በሀገር ፍቅር፣ በማንነት ፍለጋና በማህበራዊ ህይወት ዙሪያ የሚያጠነጥን ጥልቅ ታሪክ ያለው ነው። ታዲያ ይህ ድንቅ ተዋናይ ከዚህ ፊልም ባሻገር ለመቁጠር የሚታክቱ እጅግ በርካታ ኢትዮጵያዊ ፊልሞች ላይ እንደተወነ ይታወቃል። በመድረክ ቲያትሮችም እንደዚሁ ለረጅም ዘመን መስራት ችሏል። በብሔራዊ ቲያትርና በተለያዩ ባህል አዳራሾች ለረጅም ዘመናት በመድረክ ተዋናይነት አገልግሏል። በተለያዩ የሀገር ውስጥ የቴሌቪዥን ጣቢያዎች በተላለፉ ተከታታይ ድራማዎች ላይ በእንግዳ ተዋናይነትና በቋሚነት መስራት ችሏል። ከፊልምና ከቲያትር በተጨማሪ ለረጅም ዓመታት ያስቆጠረው የኪነ ጥበብ ተደራሽነትና የህዝብ ታማኝነት ያለው በመሆኑ በተለያዩ የንግድና የማህበራዊ አገልግሎት ማስታወቂያዎች ላይ በስፋት ተሳትፏል። በኢትዮጵያ የኪነ ጥበብ ታሪክ ላይ ትልቅ አሻራውን ያሰረፈው አርቲስት ሰለሞን ተካ በተደጋጋሚ በጌዲዮ ዲላ በተለያዩ አጋጣሚዎች ጉብኝት ያደርጋል። ታዲያ የጌዲዮ ቴሌቪዥን ከአርቲስቱ ጋር አጭር ቆይታ ያደረገ ሲሆን በዚህ አጭር ቆይታው ስለ ኢትዮጵያ የፊልም ኢንዱስትሪ፣ በኪነ ጥበቡ ላይ ስላለው አበርክቶ እንዲሁም ጌዲዮ እንዴት በኪነ ጥበቡ መጠቀም ይችላል፣ እንዴትስ ራሱን ለዓለም ማስተዋወቅ ይችላል፣ ወጣቶችስ እንዴት ባለ መንገድ ኪነ ጥበብን ከባህል ጋር ማስተሳሰር አለባቸው፣ ሰላምና ደህንነትንስ እንዴት ማስጠበቅ አለባቸው የሚሉ ጉዳዮችን ተመልክተናል። ከአርቲስት ሰለሞን ተካ ጋር ያደረግነውን ቆይታ እንድትመለከቱም እንጋብዛለን። አብራችሁን ቆዩ። ማን ያሳደጋቸው? ይሄ ልጅ በዚህ ሁኔታ ካደገ ኢትዮጵያን ሽጥልን ቢሉት አይኑን ያሻል። እኔ እኮ ምን ገርመኝ፣ ቅርሱን የምታስመልሱት ለየትኛው ትውልድ ነው? ቅርስ ብቻው ሀገር ይሆናል? መልሱልኝ እንጂ ፊታውራሪ እንዴ! ምንም ቢሆን እኮ የእርሱ የኛና የሱ ትውልድ የሶስት ዘመን ሰዎች መሆናችንን መርሳት የለብንም። አንተም ይሄን አትርሳ። በጣም ተወዳጇ በሆነችው ለምለሚቱ ዲላ ደስ ብሎኝ መጥቻለሁኝ። እንደውም ለቀረም እያሰብኩ ነው። ደስ ብሎኛል። እናንተም ጥሪ ስላደረጋችሁልኝ ስለጋበዛችሁኝ በጣም ደስ ብሎኛል። አጭር ግለጽ ብትለኝ ፍቅር ነው።
ከፍቅር ወዲያ ምንም ሀሳብም አስተያየትም የምትሰጠው የለም። ፍቅር ካለ አይደለም መመላለስ መኖርም ትመኛለህ። ስለዚህ የዲላ ወደ ጌዲዮ መምጣት እንግዲህ ሚስጥሩም ትርጉሙም ይሄ ነው። ፍቅር የመጀመሪያው ያው ቅድም እንዳልኩት ነው። ፍቅር እንግዳ ተቀባይነታቸው፣ ፊታቸው ላይ የመከፋት እንደውም ልታናደዳቸው ስትሞክር እነሱ በፍቅር ያናድዱሃል። ፖዚቲቭ በሆነ መልኩ በቃ ትሰበራለህ። እንዴት ነው የማናድዳቸው ብለህ ውስጥህ ያዝናል። ስለዚህ ወደ ዲላ ጌዲዮ በመምጣቴ ወደ አዲስ አበባም ሲሄድ ይህንኑ ነው የምናገረው። አሁን ብዙዎች አሁን ስለ እንደውም በደንብ አልተሰበከላትም ዲላ ወይም ደግሞ ጌዲዮ ሚዲያዎች። በዚህ አጋጣሚ በጣም መስራት ያለባችሁ የቤት ስራ፣ ትልቅ የቤት ስራ ተሰጥቷቸዋል። ምክንያቱም እኛ መተን ነው የምናደንቀው። አድናቆቱም የተወሰነ ሰው ላይ ነው ያለው። ሁላችሁም ፍቅራችሁ ምናችሁም ደስታችሁ ምናምን በልባችሁ ነው። የልብ ይበልጣል፣ ግን አንዳንድ ጊዜ መታየት መቻል አለበት። ለሌሎችም ይጋባል፣ ግን የበለጠ እንዲጋባ አንዳንድ ጊዜ ትንሿ ኢትዮጵያ የሚባል ነገር እሱ ብዙም አይመቸኝም። ወደ ታላቋ ኢትዮጵያ የተመሰረተባት የሚታይባት ማህበረሰቡ እንደ ቡናችሁና ይሄ ገብስ በማር የሚለወሰው ደራሮ አበባ ነው መሰለኝ ትርጉሙ። አዎ እንደ ደራሮ ነው። በቃ አበባ የሆነ የፈካ ከጽጌረዳም የበለጠ። ምክንያቱም ተፈጥሯዊ ስለ ልቦና አላችሁ የራሳችሁ እና በጣም ደስ ብሎኛል። በጣም ይህንን ነው የምመሰክረው፣ የምናገረውም ይህንን ነው ደረቴን ነፍቼ። ምክንያቱም አይዋሽም፣ እዚህ እድሜ ልዋሽም እንደው አብዝቼም አዳንቄም ይሄ ልፍስፍስ የሆነ ያልተገባል አይደለም አለ እሱ አይመቸኝም። እና በተፈጥሮ ነው። በተፈጥሯችሁ ሰውም ራሱ እንደወረደ ተፈጥሮ ነው። በቃ እግዚአብሔር አንዳንድ ጊዜ አዳላም፣ ግን ለደቡብ በተለይ ደቡብን ይዘህ እነዚህ እነ ዲላ ጌዲዮ ምናምን ስትሄድ ምድራዊ ገነት ነው እና መመለስ ያስቸግርሃል፣ ይናፍቃል። በቃ ፍቅር ናቸው። ደራሮ ያው ቡናቸው ዛሬም ጠጥቻለሁኝ። በቃ ዲላና ጌዲዮ ስትመጣ ግን ሌሎቹም እንደዚሁ በተለይ ወደ ደቡብ ስትመጣ ግን በቃ ጨጓራህን ሳያምህ ምንም ሳትረበሽ ሳትናደድ የተጨነክበት ነገር በቃ ወዲያው ይሄ ማሳጅ ነው። ቡናችሁ ማሳጅ ነው። በጣም የሚገርም ያሻል። ውስጥን በደንብ አተኩረህ እንድትጠጣው ያደርጋል። እና ይሄ ከላይ የተሰጠ ነው እና በጣም ይገርመኛል። ይህንን ነው በቃ ምስለው። እንደገና ደግሞ ስጋ እንደ ጉድ ነው የሚበላው። እንደ ጉድ ይበላል። ምክንያቱም አሁን ያረፍንበት ሆቴል አለ ስጋ። አሁን ወደ አዲስ አበባ ወደ አንዳንድ ቦታ ስትሄድ ይሰለቻል። እዚህ ግን መጣ አይሰለችም። ተፈጥሮ ነው። የፍሩሽካ ምናምን የሚበላው ነገር የለም። ተፈጥሮ ራሷ በሬዎቻችንን በጣም ይንከባከባቸዋል። አጋጃ አያስፈልጋቸውም። ራሱ የፈጣሪ ጥበቃም ስላላቸው ነፍስን ሀሴት ያደርጋል። ስጋው፣ ቡናው፣ ሰው ይሄ መታደል ነው፣ መመረጥም ይመስለኛል። እና በጣም ደስ ብሎኛል በእውነት በጣም እነዚህ ሶስት ነገሮች ምንጊዜም የህይወቴ ጽላት ናቸው። በልቤ ውስጥ በጣም ነው የማስባቸው። የባሰው መጣ። አንተ ምን ታደርግ? ውጭ ያሉ ዘመዶች አጠገቡ በአጉል ምኞት እየሞሉ ሰማህ። ዝምድናው ይቀራል እንጂ አናቴ ላይማ ፊት አትላት። ታመጣለህ አምጣ። ኧረ ላሽ እና ታዲያ ቀኑን ሙሉ እርሻ፣ በሬ፣ ገበሬ፣ ኢትዮጵያዊነት ምናምን የኔ እህት እንዴት እስኪሆንሽ እዚህ ደረጃ ደረሽ? አንተ ሰው አሁን ነው ትልቅ ከባዱን ጥያቄ ጠየቀኝ። ምክንያቱም ያልተሰራበት በተለይ ቱሪዝም ላይ ይሄ
በውጭ ዓለም ይሄ ቪዚቲንግ የሚባል አለ። ይሄ መጎብኘት የጉብኝት አለ አይደለም? ይሄ ጉብኝት ቱሪዝም የሀገር ውስጥን የውጭን ለማስመጣት የሀገር ውስጥን መጀመር መቻል አለባቸው ብዬ አስባለሁ። ምክንያቱም በሀገሩ ሰርዶ በሀገሩ በሬ ነው የሚባለው ነገሮች እና የውጭን ለመናፈቅ መጀመሪያ እዚህ ያለውን ነገር መስራት። ምክንያቱም በእጃችሁ ያለውን ግሪን ጎልድ አልተጠቀማችሁበት፣ ወርቃማውን አረንጓዴ አልተጠቀማችሁበትም። ይሄ ከላይ እስከ ታች እስከ ታችኛው ማህበረሰብ ድረስ በዚህ ላይ በጣም መሰራት ያለበት ጉዳይ ይመስለኛል። ምክንያቱም ዛሬ ነገ ወይ በስሜት አይደለም፣ ዛሬ ነገ የሚባልም አይደለም። ስለዚህ በጣም የገቢ ምንጭ በተለይ ደግሞ በወጣቶቻችን ላይ በልጆቻችን ላይ የሚሰራበት ስራ ነው። በቱሪዝሙም ብትል ጫካ ውስጥ የሚታይ ነገሮች አሉ። እዛ እንደ ሎጅ ቢሰሩ እንደዚህ አይነት ነገሮች የጫካ ሎጅ ቢባል እንደዚህ አይነት ነገሮች ቢፈጠሩ ዲላ ጌዲዮ አይደለም ለኢትዮጵያ ለአፍሪካ ትተርፋለች ብዬ አስባለሁ። ምክንያቱም ገና ያልተነካ ድንግል መሬት ነው። ሰው ማይንድ ይሄ የተሰራበት ስነ ልቦና ቅን ነው። ይህንን ቅን ህዝብ ምንድነው ሜካፕ ማድረግ ብቻ ነው ወደ ስራ እንዲቀይረው። አይሰራም እያልኩ ሳይሆን አንዳንድ ጊዜ ዳቦ እጅ ላይ ተቀምጦ እያያዝከው የማትበላበት ወቅት አለ። በቃ ችላ ትለዋለህ። ያ ደግሞ አደጋ ነው። ይህንን ወርቃማ አረንጓዴውን ወርቃማ ሀብታችንን በደንብ አድርገን በቱሪዝም አሁን ጌዲዮ የሚል የቴሌቪዥን እከታተላለሁ። ብዙ በተፈጥሮ ላይ ትሰራላችሁ፣ ግን ማብዛት መቻል አለባችሁ። ማብዛት ምክንያቱም ይሄ የግለሰቦች የመንግስት ብቻ ኃላፊነት አይደለም። ሁላችንም ተጣምረን እንደ ቡናችን እንደ ገብሳችን በማር ለውሰን አጠባብቀን መስራት መቻል አለብን። ሁሉ ጊዜ መንግስት ጠባቂ መሆን መቻል የለብንም። አስተዳደሩን ወይም የክልሉን ፕሬዝዳንት መጠበቅ የለብንም። ራሳችን ኃላፊነቱን ወስደን መነቃቃቱን ወስደን ይህን ነገር ማብዛት መቻል አለብን። አሁን ብዙ ሰው ስለ ዲላ ሲያወራ ስለ ጌዲዮ ሲያወራ የሚመጣበት ጫካ ነው የሚመስለው፣ ግን አይደለም። እዛ ውስጥ ምን የመሰሰለ የተፈጥሮ ሕክምናው ላይ መስራት ይቻላል። ቱሪዝም ምንድነው ሆስፒታል የሚባል ነገር አለ። እንደዚህ አይነት ነገር በቱሪዝም ውስጥ ሆስፒታል በተፈጥሮ መዳን ይቻላል። እዚህ መተህ ምንም ሕክምና ሳታደርግ በቡና መዳን ትችላለህ። እዚህ በስጋው መዳን ይቻላል። እዚህ አይወፍርም እዚህ አካባቢ ያለው ሰው፣ ምክንያቱም ኮሌስትሮል አያመጣም። ተፈጥሮ ነው። በኬሚካል የተለወሰ ፉሽካ አይደለም የሚበላው። እዚህ ተፈጥሮ የሰጠውን ማር የሚልስ ከብቶች ነው ያሉን፣ ገብስ የሚበላ ከብቶች ነው ያሉን። ስለዚህ ያንን በቱሪዝም በገበያውም አኳያ ኢኮኖሚ፣ ሶሻል፣ ፖለቲካል የምትለውን ነገር በደንብ መስራት ከነዚህ ውጭ መውጣት ስለማይቻል በእነዚህ ሶስት ነገሮች ላይ ካልሰራ ያው ጌዲዮ ዲላ እያልን ብቻ ማውራት ይሆንና እኔ አሁን ወደ ማለፉ እየደረስኩ ነው። እናንተ ልጆች ደግሞ የአባቶቻችሁን ፈለግ መልካሙን እያያዛችሁ ማብዛት መቻል አለባችሁ። በደንብ ትኩረት ተሰጥቶት መስራት አለበት። የባህልና ቱሪዝም ደግሞ ይሄ ኃላፊነት አለበት። በዚህ አጋጣሚ ይህንን የምትከታተሉ ኃላፊዎቻችን ይህንን መስራት መቻል አለባቸው። አንዴ ወደ አፋር ሄጄ ነበረ። አፋር ዳጉን አልተጠቀሙበትም። በዓለም የመጀመሪያ የመረጃ ተሰጥኦ ያላቸው አፋሮች ናቸው። ይህንን ስነግራቸው በጣም በቃ የተገረሙት። ስለዚህ ያው መስተጋብር አለ አይደል? አፋርም የሰው ልጅ መነሻ ይሁን እንጂ ያው ሁላችንም ከዛ ከመጀመሪያ የሰው ዘር ከመጣበት አካባቢ የመጣን ስለሆነ እናንተም ይሄንን ለምለም አንዳንድ ጊዜ እንነጠቃል እኮ የተሰጠ ነገር ላይ ካልተጠቀምክበት ትነጠቃለህ። ይሄ ወይም ርግማን ወይ ትንቢት ወይ ምናምን አይደለም። አዎ ለሚሰራ ሰው ይሰጠዋል። ስለዚህ
ባህልና ቱሪዝም በዚያ ጉዳይ ላይ ኃላፊነቱን ወስዶ አስተባብሮ ሌሎችንም መስተጋብር አድርጎ መስራት መቻል አለበት። አሁን ይሄ ኮሪደር ልማት አለ፣ እሱ እንዳለ ሆኖ በቱሪዝም ላይ ፖለቲካውም ሶሻሉም ኢኮኖሚውም በእነዚህ ውስጥ ስላለ ይሄንን ኃላፊነት መውሰድ የግዴታው ነው፣ ግዴታና ግዴታው ነው። እንግዲህ ብሔራዊ ቲያትር ወደ 69 ነው የገባሁት። ወደ 45 እንግዲህ አልተወለዳችሁም ብዬ አስባለሁ። ቤተሰቦቻችሁም ገና ትምህርት ቤት ናቸው። ገና ልብ ቅርጽ ያላት ጦር እየሰሩ የፍቅር እንደዛ አይኑካ የሚለዋወጡበት እድሜ ነው የዛን ጊዜና ስለዚህ ወደ 45 ዓመት አለኝ። እድሜ መቁጠር ርባና ከሌለው ያው የእንጨት ሸበት ነው የሚሆነው፣ ጥቅም የለሽ ማለት ነው። እንጨት ዝም ብለህ ስታስቀምጠው እየሸበተ አልጌ እየሰራ ነው የሚሄደው። እኔ ደግሞ በዛ አጋጣሚ ሰርቼበታለሁ ብዬም አስባለሁ። ከስሬም ልጆችን አፍርቻለሁ፣ የልጅ ልጆችም አፍርቻለሁ ብዬ አስባለሁ። እና ከኪነ ጥበቡ ጋር ያለኝ ግንኙነት ይህን ነው። ምክንያቱም አንዳንድ ጊዜ ውስጥህ ይፈልቃል። ጥበብ ፍቅር ነው፣ ሰላም ነው፣ ጥበብ ነው። ስለዚህ እነዚህ ሶስት ነገሮች ይዤ ነው እንግዲህ እየተንቀሳቀስኩ ያለሁት። አሁን በጡረታ ላይ ነኝ፣ እግዚአብሔር ይመስገን። አሁን ነው እንደውም አሁን ፈረንጆች ውበትን የሚጀምሩት ከ60 በኋላ ነው። ምክንያቱም መኖርንም የሚጀምሩት ውበትንም የሚያጣጥሙት ከ60 በላይ ሲሆን ነው። እና እኔ ጡረታ የሚወጣ ይመስለኛል። አሁን እናንተን ራሳችሁ ሳያችሁ አንዳንዶቻችሁ ተመልጣችኋል፣ አንዳንዳችሁ ሸብታችኋል፣ አንዳንዶቹ አርጅታችኋል። እና ይሄ ያሳፍራል። ምክንያቱም መጠናከር መቻል አለባችሁ። ዛሬም የታዘብኩት ሩጫው ላይ በጣም ምንድን ነው እንግዲህ ተፈጥሮን የሚበላው እዚህ ምን ነክቷቸው ነው? በእኔ ሀሳበው ጋሼ አይደክምም ይሉኛል። አርፋችሁ ሩጡ፣ መሮጥ ካልፈለጋችሁ አታደናቅፉ፣ ቁሙ ዝም ብላችሁ ብዬ እነሱንም ብርታት እየሆንካቸው ያውም መሬቱ ጠጠርማ ነው። እነሱ ጫማ አድርገዋል፣ የሚያነጥር ጫማ እንዲህ ያፈነገጠ ጠጠሮች አሉት። እሱ ላይ ነው እንግዲህ የሮጥኩ ያለሁት እና መልፈስፈስ በአሁኑ ሰዓት እኔ አይመቸኝም። መስራት መሮጥ መቻል በኪነ ጥበቡም በጣም 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 ብዝሃ ትውፊታዊ ብዝሃ ትውፊት ስላላችሁ የተለያየ እኔ ስለምከታተል ባልባሶቻችሁ ራሳችሁ ፋሽን ሾው መስራት ይቻላል። ባልባሳቱ በምን እንደው ዘልጄ ያው ኪነ ጥበብም ስለሆነ በሱ መሰራት ይቻላል። የፋሽን ሾው የጌዲዮ የልብስ አልባሳት ፋሽን ሾው ብታዘጋጁ እና ስለዚህ ኪነ ጥበብ ሁለገብ ነው፣ ብዙ ዘርፍ ስላለው እኔም በዛ ውስጥ የቲያትር፣ የፊልም ተዋናይ፣ የማስታወቂያ ባለሙያ እነዚህን ሁሉ አጣምሬ እየሰራሁ ነው። አሁን እንደውም በጡረታ ሰዓት ላይ ጥሩ እየተንቀሳቀስኩ ነው ያለሁት፣ በጣም ከሚገባው በላይ። ያልበላኝን ቦታ ሳክ ኖሬ የበላይ ላይ ስደርስ አልቋጀውን ጥፍሬ አለ የተባረከ ገጣሚ። ከትላንት የተለየ ምን የተፈጠረ ነገር አይታችሁ ነው ጭንቀት ስለተሰወሩባችሁ? ጠፍተን እኮ ነው ከራሳችን ጠፋን። አዎ አንዳንድ ጊዜ እነዚህ ስታቲስቲክሳዊ ጥያቄዎች ትንሽ ያስደነግጣሉ። ምክንያቱም በተጠና ጉዳይ ላይ ነው መናገር የምትችለው። እኔ የተጠና ጉዳይ ሲኖር አሁን እንደዚህ ነው ትላለህ። ፊልም በእኛ ጊዜ የነበረው የ32 ኢንች የሚባል ነገር አለ ትልቁ። አሁን በትናንሽ ካሜራዎች የሚሰራበት ወቅት ነበረ። ሁለተኛ ደግሞ እድሉ የተመቻቸላችሁ ነው። በተለይ ለዚህ ዘመን ትውልድ የተመቻቸለት ነው። ያን የተመቻቸለትን ነገር ግን እንደ አንድ ማሳሰቢያ የምናገረው አልተጠቀመበትም።
አዎ እንደዚህ ዝም ብሎ የማባላት በቃ ኢትዮጵያዊ ሲባል ድሃ የፍቅር የድሃና የሀብታም እንደገና ደግሞ በባህሎቻችን እኔ አሁን በጣም ብዙ የተሰሩ እንደነ ጉማ የመሳሰሉ እንግዲህ በ32 ኢንች ነው 65 ዓመተ ምህረት የተሰራ ነው እንግዲህ በኃይለ ሥላሴ ጊዜ የተሰራ ጉማ አለ። ወደዚህ ወደ ምንድነው ብራ ነው ምናምን በልጭብ በዚህ ኦሮሚያ ክልል የተሰራ አለ። እንደዚህ ትውፊታዊ የሆኑት ነገሮች እናንተ ደግሞ ብዙ መስራት የሚቻልበት አጋጣሚ ስላለ ተፈጥሮም የሰጣቸው ስለሆነ እኔ አንዴ ምን ሆነ መሰለ የዳንግሌ የሚባል ኦስካር የታጨ ነው። ዳንግሌ ጎንደር ውስጥ ነው የተሰራው። ዘላምብ ይባላል። ኢትዮጵያዊ ነው። ደራሲውም አዘጋጁም ኢትዮጵያዊ ነው። ያሬድ ዘለቀ ይባላል። ብዙ ዓመት ያገለገለ ነው እና የኖረ ነው። ወደ 20 ምናምን ዓመት ነው አሜሪካን ውስጥ ከዛም በላይ የኖረ ነው። የ8 ዓመት ልጅ እያለ ነው እንግዲህ ሄደው እንደዚህ አይነት ነገሮችን ለዓለም የሚያበቃ ስራዎችን መስራት የግድ ይላል። ስለዚህ እንግዲህ እስቲ ያሁኖቹ ይህን መጠቀም ሲገባቸው ያው ዳቦ ደግሞ ጥያቄ ሲነሳ ትንሽ አካባቢውን አትሞስፌሩን ያበላሻል። በሌሎች አናት ላይ መንከባለልና መላቅን ይፈልጋሉ። ስለዚህ እሱ መታረም ያለበት ብዬ አስባለሁ። አሁን ለምሳሌ እኔ የሰራኋቸው እንደ የአርበኛው ልጅ ለኔ ማስተርፒስ ነው። እንደዚህ ጉዲፈቻን የመሳሰሉ ብዙ በቃ እንደ አባይ ዌስት ቬጋስ የሚባል አለ። እንደገና ደግሞ ሰማያዊ ፈረስ እነዚህ ነገሮች አሁን ግን ብዙዎቹን አይታችሁ እንደሆነ አላቅም ተደጋጋሚ ሰዎችም ተደጋጋሚ የግድ ጥናት የሚፈልግ ጉዳይ አይደለም። አንዳንዶቹ እንደውም ስማቸው ተቀየረ እንጂ ምን አለ ሰለሞን ተብሎ የሚሰራበት ወቅት ነው። አሁን በቃ ስማቸው ነው የሚቀየረው። እኔ እዛ ላይ አበበ ሆነ የምሰራ አሁን ግን ለምን ሰለሞን ተብሎ አይሰራም ነው። በቲያትሩም ብትመጣ በጣም አስቸጋሪ ነው። ብዙውን የምንሰራው የውጮችን ተርጉመን ነው። ይህ ፍርሃት ይመስለኛል። ሳንሱር የለም በአሁን ሰዓት እርግጠኛ ሆኜ የምናገረው ከሃይማኖት ከብሔር ከምናምን ነፃ ከወቅ ትሰራለህ። ምክንያቱም የአጋጪ ነው። አንዴ ቃቄ ወርድወት ሲሰራ ይሄ አፍ መፍቻ ለምሳሌ ጉራግኛ ነው አይደለ? ወደ አማርኛ ስትቀይረው ይሄ የተጨቆኑ ቋንቋዎች እስኪመስል ድረስ የደቡብ የጉራጌ ማህበረ ግን በቃ አማርኛ መናገር ካለባቸው አማርኛ ጥቁም ማለት ብቻ ያውም ቋንቋውን የሚችሉ ሰዎች ካልሆኑ በስተቀር ይሄ ምናምን እየተባለ ሊሰራ አይገባም ብለው እውነት ነው መሰራት የለበትም። የጌዴዮኛ ቋንቋ አለ የራሱ ምችል ካለ በትክክለኛው ወይም በአማርኛ መስራት። ይሄ እያጣመሙ ምናምን የሚባል ነገር በትክክል ጥሩም አይደለም፣ ትንሽ ይረብሻል። ስለዚህ ትንሽ ጠቆም አድርጎ አሁን ለምሳሌ እኛ ጋር አንድ የኦሮምኛ ቲያትር የተሰራ ነበረ ጉማ። አሁን ጉማ ፐርፌክት በቃ በኦሮምኛ ነው ታዳምጠዋለህ። ባይገባህም ስራ ንግግራቸው ምናቸው ቁጣቸው ፈገግታቸው ለቅሷቸው ምናምን ይጋባባሃል። የራስህ ነዋ። የራስህን እንዴት ብለህ ላታዳምጥ ነው? እንግሊዝኛ ማናውቀውን ቋንቋ እንግሊዝኛ ስናዳምጥ የለም የሆሊውድን ያሸነፈበት ምክንያት ምንድን ነው? እንዴት ተደርጎ ልብ ውስጥ መግባት እንደሚችል እንጂ አሜሪካን እኮ ጀግና ሆነ አይደለም፣ በሆሊውድ ፊልሞቿ ነው የጀገነችው። እኛ ይሄን በፊልሞቻችን ላይ መስራት መቻል አለብን። ስለዚህ ይሄ ያልፋል ብዬ አስባለሁ። በዚህ ላይ በደንብ ልንሰራ ይገባል። ወጣቱን የምወቅሰው በዚህ ነው። ምክንያቱም ቴክኖሎጂው ሰጥቶታል። ምን ሮማንስ ፊልም የኖርንበት ነው። እሱን ሊነግሩን አይገባም ብዬ ነው የማስበው። ብዙ የምንሰራቸው እንደነ አፍኒ
ውጭ ድረስ በደም ተቀባይነት አሜሪካን ሀገር 53 ስቴት ሄደዋል። ስለዚህ እንደዚህ አይነቶች ጌዲዮ ደግሞ የራሱ ከለር አለው ያስባል። አሁን ለምሳሌ በጌዲዮ ውስጥ ገዳ ስራ አለ መሰለኝ አይደለም? ገዳ የኦሮሚያው ደግሞ የራሱ የገዳ ስራ አለው አይደለም? ከጌዲዮ ጋር እንዴት ነው ኮላቦሬት የሚያደርገው? ተመሳሳይ ነው? በስማቸው ስም ስላላቸው ነው? እዛ ውስጥ ብዙ የሚሰሩ ነገሮች አሉ። አንዷን ሰበዝ እንኳን ፈተ የጌዲዮ የገዳ ስርዓቱ ዲሞክራሲን እንዴት እንደሚያሳልጥ ለዓለም የሚነግርበት ነው። እነሱ ዲሞክራሲ ብለው አመጡት እንጂ ከኛ ነው የወሰዱት። ግን ማናችንም የነሱን ነው የምንቀበላቸው። ዲሞክራሲ የኛ ነው። ከምሬ ነው የምልህ፣ የኛ ነው። የጌዲዮ ነው፣ የኦሮሚያ ነው። ወደዚህ ወደ ሰሜኑ ስትል ደግሞ ሸንጎ የሚሉት አለ። የተለያየ እነዚህን ነገሮች ነው መስራት። በቃ ብዙ ድካም ያመጣል፣ ወጪ ብዙ ያወጣል። ግን በአቋራጭ የምናገኘው ነገር ነገ ታሪክ ይጠይቀናል እኮ። አሁን አርበኛው ልጅ የሚጠየቅበት ነገር የለውም፣ ሰርተውታል። የሚመጣው ትውልድ የአርበኛውን ልጅ ለመስራት ቢፈልግ አሁን ሃምሌት ቲያትር የዛሬ 480 ዓመት የተሰራ ነው፣ ሼክስፒር የጻፈው ነው። ዛሬ ግን በዓለም ደረጃውን ኢትዮጵያ ትሰራዋለች። እንዴት ነው የተዘጋጀው ነው? እንዴት ነው የተጻፈው ነው? እንዴት ነው ተዋናያኖቹ የተጫወቱት ነው? እነሱ በቃ ልቀው ሄደዋል። ሃምሌት በተለያየ ዓለም ተሰርቷል። ኢትዮጵያ ውስጥም ከአንድም 4-5 ጊዜ ተሰርቷል። ዛም ተሳታፊ ስለሆንኩኝ ጌዲዮ በገዳ ስራ ላይ ምንድነው ሊሰራ የሚገባው? አንዷን ሰበዝ ብቻ መርጦ አሰራሩ፣ ሂደቱ፣ ቅንብሩ፣ አፈታት፣ የግጭት አፈታቶችን እንዴት ነው በባህላዊ በተፈጥሯዊ እንዴት ነው ሊፈታ የሚችለው? ከጠመንጃ ውጪ ማረሻ አድርገው ይህን ነው የሚያመጣው ብለህ የገዳ ስርዓትን መስራት ትችላለህ። ዓለም ይደመማል። አፍሪካ ዓለም ተደምሙበታል፣ በጣም ተደምሙበታል። ስለዚህ እኔም ስለዛ ላይ ተሳታፊ ስለነበርኩኝ እንግሊዝ ሄደዋል። በጣም በዓለም ላይ የማይታወቁ ሀገሮች ሁሉ አስጠርተው ተሰርቷል። እንደዚህ ነው። ስለዚህ ጌዲዮ ገዳ ላይ እናንተ ናችሁ ይበልጥ በደንብ የምታውቁት። ገዳ ውስጥ ብዙ ትውፊት ነገሮች አሉት አይደለም? እንዴት ነው ግጭት አፈታት? እንዴት ነው ሰላም የሚፈጠረው? እንዴት ነው ወንድማማችነትና እህታማማችነትን የሚፈጠረው? ይሄ ትልቅ ሰፊ ባህር ነው። ስለዚህ ከዛ ባህር ውስጥ በጭልፋ ቀርቶ መስራቱ የበለጠ አለባበስ አለ እዛ ላይ አይደለም? ሰዎች የሚቀመጡት አለ። ሲቀመጡ ለጀት ብሎ ዳኞቹ የሚቀመጡበት አለ። ችግር እንዴት አለባበሳቸው አለ፣ ውበቱ አለ። ያ ሁሉ ይታየኛል። ያ ገዳ ስርዓት ላይ የሚቀመጠው ሰውዬ ቁጭ ብሎ አለባበሱ፣ እጅ ላይ የሚያደርጉት ጌጣጌጦች፣ እጃቸው ላይ የሚያደርጉት ጌጣጌጦች፣ ከስር ደግሞ ያሉት በተዋረድ አለ አለባበስ። እሱ ራሱ አንድ ትልቅ የሚሰራበት ስራ ነው። ከዛ ደግሞ እንዴት ነው የሚፈታው? ዛሬ ተማሩ የሚሉት ናቸው እኮ እያጋጩ ነው ያሉት። ይሄ ግን ከእግዚአብሔር የተሰጣቸው ነው፣ ከፈጣሪ የተሰጣቸው ነው። እንዴት ብሎ እንደሚፈቱት ማንም አላስተማራቸውም አይደለም። ስለዚህ ወደ ተፈጥሮ መመለስ መቻል አለብን። ኢትዮጵያ ወደ ተፈጥሮ ካልተመለሰች፣ ወደ ጌዲዮ ካልተመለሰች ወደ ዲላ መመለስ መቻል አለብን። ተፈጥሮ እዛ ውስጥ አለ፣ ስብዕና አለ፣ ማንነት አለ፣ መንፈሳዊ መስተጋብር አለ አይደል? በምንም እንመን በምንም ያ ወደ አምላክ ነው ሁላችንም ጩኸታችን። እኔ አንዴ ወደ ወሎ ሄጄ አንድ ክሊፕ ሰርቼ ነበር። ባርካን ምናምን የሚባል ፍርድ ቤት የወሰነውን እነሱ ጋር የሚገላለጡበት አለ። ከዛ ከወጣ እርግማን አለ።
ስለዚህ ስለሚፈራ ፍርድ ቤት የደበቀውን መግደሉን እዛ ያረጋግጥላቸዋል። በቃ ይሄ ዓለም የሚደመምበት ነው። እነሱ ከየነሱ ፖለቲካ ወይም ደግሞ የነሱ ይሄ ዲሞክራሲ አፈታታቸው ከጠመንጃ ውጭ እንዳይመስልህ፣ ከጠመንጃ ውጭ አይወጣም። የኛ ግን የችግር አፈታታችን የማንነታችን ጥያቄ አመላለስ በጣም በጣም በረጋና በሰከነ መንፈሳዊ አጀብ ባለበት ውስጥ ነው የምንዳኘው። ያንን አልተጠቀምንበትም። ለዚህ ነው ይሄ ምንድነው ቅድም እንዳልኩ ዳቦ በእጅ ስላለ ችላ ትለዋለህ። ይሄ በጣም ተጠንቅቆ አሁንም ባህልና ቱሪዝም መጠቀም መቻል አለበት። አንድ ፊልም እኔ በቅርብ ይወጣል ብዬ አስባለሁ። አንድ ጸሐፊዎች አሉን እዚህ አሁን እዚህ የሚዲያ ሰዎች እየሄዳችሁ የምታሳዩን ነገሮች አሉ። እሱ ውስጥ ራሱ እኔ አፊኔን ስንሰራ እስከ እንትን ድረስ ነው ይሄድ ነው ወንዶ ገነት እዛ ጫካ ውስጥ ነው የተሰራው። እስከ ሩቅ የዝንጀሮ ምንድነው ሰፈር የሚባል እንደዚህ ከርከሮች ያሉበት ዘንዶ ያለበት ድረስ ነው ይሄድ ነው የተሰራው። እንደዛ ዋጋ መክፈል አለበት። ክልሉ በደንብ ብር ማውጣት መቻል አለበት። ምክንያቱም በጥንቃቄ የተሰራ ስለሆነ ለዓለም ገርሟቸዋል። ዓለም በጣም ነው የተደመመው። እነሱ መጥተው እንዲሰሩልን እንፍቀድላቸው እኛ እያለን ለምን? ስለዚህ ወጣቱ በእንደዚህ ላይ ዋጋ ከፍሎ ምክንያቱም ያልፋል፣ ይህ ነገር ያልፋል። ስለዚህ የማያልፍ ታሪክ ሰርተን ብናልፍ ጥሩ ብዬ አስባለሁ። ምክንያቱም በእኛ ጊዜ እያንዳንዷ በስርዓት ነው የምትሰራው። በስርዓት ተጠንቶ ነው የሚሰራው። ዝም ብለህ እንደፈቀደ ስሜት ምናምን ተጨምሮበት አይደለም፣ በሰከነ ይህም የሚያመጣው ምንድን ነው ተብሎ ነው የሚሰራው። ስለዚህ ልጆቼ በእውነት ድሉ የተመቻቸላችሁ ነው። በጣም ድሉ የተመቻቸላችሁ ነው። ዛሬ ቃላት እንኳን አጥነተህ የምትሰራው አይደለም። እዛው ላይቭ ላይ የተቀረጸ ይነገርሃል። እዛ ቃላት ጠቋሚ አለ ይነግርሃል። አንተ ከስሜት አትወጣም፣ ትሰራለህ። እኔ አሁን በቅርብ የዛሬ 3 ዓመት ነው እንጂ የማንዴላ ተሰርቶ ነበረ። የማንዴላ አይደለም 7 ዓመት ይሆናል። የማንዴላ የዊኒ የኔልሰን ማንዴላ አይደለም የሱ ሙት ዓመት ሊከበር እዚህ ሜጋ ነበረ እንትን ስፖንሰር የሆነው። በቃ ይገርማል። የሚገርም ከሆሊውድ የመጡ ናቸው ሁሉ ካሜራማኖቹ ምኖቹ ከሆሊውድ የመጡ ናቸው። እና ሀሳብ ነው። ከሀሳብ ውስጥ አትወጣም። በቃ ትሰራለህ። ሬርስ የሚባል ነገር ሬርስ አድርግ። አንዳችም ሰው ወደ ካሜራ ማየት የለበትም። እነሱ ስለሰለጠኑ ነው፣ ስለላቁ ነው፣ ሀብትም አላቸው። ግን ጥሩ ወጣ። እነ ጉዲፈቻ ነው የዛሬ ስንት ዓመት የተሰራ ነው። እኔ በአይኔ ላይ ይመጣል ጉዲፈቻን ሳስብ። በቃ ስሙን አላውቀውም፣ ግን ወጣት ነው በዛን ሰዓት ላይ የዛሬ 11 12 ዓመት ይሁን አላውቅም። ብቻ እነዚህ አይነት ነገሮች አሉ፣ ይሰራሉ። ጉዲፈቻን ማን ያስተዋወቀው? እነሱ አዶፕሽን የሚሉትን ጉዲፈቻ እኛ ነን። ከኛ ይወስዳሉ፣ ወስደው የራሳቸው ያደርጉታል እንጂ እነሱ አይደሉም። ወደ ኦሮሚያ ነው ጉዲፈቻ አይደለም። ወይም ደግሞ የጡት ልጅ እንደሚባለው ወደዚህ ወደ ሰሜንም ስትሄድ የጡት ልጅ፣ ይሄ ቀላል ስራ አይደለም። እነሱ እንደውም የሰሚ ነው ይሄ ልጅ ወጣቱ የሰራው ጉዲፈቻን፣ ያውም በሀገራችን ቋንቋ በሚጣፍጥ መልኩ የተሰራ ነው። ስለዚህ እንደ ጉዲፈቻ አይነት ነገሮች የጡት አባት የጡት እናት ምናምን እንደሚባሉ ነገሮች እነዚህን ብንሰራባቸው እናተርፋለን። አገሪቱም ተጠቃሚ ትሆናለች። በዛ ውስጥ ደግሞ ብዙ ሰራተኞች እንፈጥራለን። ይሄ እንደው ዝም ብሎ ይቅርታ ለቋንቋ ወይ ውሽልሽል ስራ ተሰርቶ ገንዘብ ማግኘቱ አይቀርም። ግን ዘለቄታ አለው ወይ ነው? ያ ብር ዘለቄታ አለው ወይ ነው ትልቁ ጥያቄና እኔ በዚህ አጋጣሚ ወረድኩባችሁ ወጣቶች ላይ መውረድም አለብኝ። ስለዚህ ተውት በቃ። ይሄ ተሰራ፣ ሮማንስም ተሰራችሁ፣ ስለ ፍቅርም ሀብታምና ምዳም ተሰራ። አሁን
ከዛ ወጥተን በቃ አሁን ባልኩ ነገር ላይ በባህላችን ላይ በትውፊታችን ላይ በተረቶቻችን ላይ እንዴ ጌዲዮ እኮ ብዙ ተረት አለው አይደለም እንዴ? ያ ፊልም መሆን አይችልም? እስቲ ንገረኝ። አሁን አንድ ተረት አይደለም አርዕስት አንድ የጌዲዮ በምድጃ ስር ይሆናል ይሄ እሳት እየነደደ የሚወራው እነሱ ነገሮች አንዱን ብትመስ አቤት ትልቅ ስራ ይሰራበታል። እና ፕሊዝ ይሄ ወርቃማውን ዳይመንድ እንደው ዝም ብለን ባንጥለው። ዳይመንድ ነው ያለን። ያንን ዳይመንዳችንን ደግሞ አናርክሰው። ዝም ብሎ ማንም መጥቶ ሊወስድብን አይገባም። ማንም መጥቶ ሊሸመጥጥብን አይገባም። ቡናችንን በቡናው ላይ ብትሰራ፣ የስጋ ከብቶቻችን ላይ ብንሰራ እንዴት እንደሚወደድ አንተ ሳትበላ እነሱ የጌዲዮ ልጆች የዲላ ልጆች ሲበሉ ስታይ አፍህ ጮማ የገባበት ነው የሚመስለው፣ ትዝረበረባል። ስለዚህ እንዲህ አይነት ነገሮችን ብንሰራበት የት በደረስን። ስለዚህ ልጆቻችን በተቻለ መጠን እንደዚህ አይነት ነገሮችን እኔ አሁን ከጌዲዮ የሚቀጥለው 2019 ላይ ትልቅ በዓለም ደረጃ የሚታይ ፊልም ደራሲዎቻችን ብቅ በሉ፣ ብዙ የምትጽፉት ነገር አላችሁ፣ እንደው ሀሳቡን ሰርታችሁ የሚያርሙት ነገሮች አሉ። እነሱ ቢታረሙ ጌዲዮ ቅድም እንዳልኩት አሁን ትንቢትም ምንም አይደለም። ጌዲዮ ለኢትዮጵያ ሳይሆን ለአፍሪካ ብሎም ለአካባቢዋ እነዚህ ዩሮፕ ምናምን የምትላቸው የላቸውም እኮ እነሱ ሀብት የላቸውም፣ ግን እንዴት እንደሚኖሩ። ስለዚህ እንግዲህ እግዚአብሔር ይጨመርበት። ይህንን ነው የምለው። ነው የበላችሁበትን ወጪ ሰባሪ ሆናችሁ ትላንትናን አትርሱ። ፍትሐሪ ልክ ኖት። ሌላ በኩልም እርሶ ደግሞ እንደው ንዴቷንም ቁጣዋንም እንደው ቀነስ አድርገው በሌላ መንገድ ቢሞክሩት። አዎ እንዳልኩ መንገድ ትክክል ላይሆን ይችላል። የሰነፍ ሴት ልምዱ አይጋባባችሁ። ቤቷን ሳታጸዳ ደጇን ታስውባለች። እናንተም ቤታችሁን ሳታጸዱ እንዴት ህዝባችሁ ትጠብቃል? ጌዲዮ ሰላም ስለሆነች ሌላው ሰላም አይደለም፣ ሰላም ትሆናለች ማለት አይደለም። ምክንያቱም አፍንጫ ሲመታ ዓይን ያለቅሳል ነው። የጌዲዮ ሰላም ለራሷ ነው የሚሆነው፣ የዲላ ሰላም ለራሷ ነው የሚሆነው። መትረፍረፍ መቻል አለበት ወጣቱ በዚህ ላይ። እኔ በጣም የሚመሰገን ቅድም እንዳልኩ ትልቋ ኢትዮጵያ የሚታጅባት ስፍራ ነው። ይህንን ወደ ሌሎቹ ጋር ማጋባት በጣም መስራት ያስፈልጋል። ምክንያቱም እዚህ የተጫረው ሰዓት እየሄደ ወደ መሀል ይገባል። እየሄደ ሀገርን ያቃጥላል አይደለም። ልክ የሁለት ጓደኛሞች እንቁራሪት ታሪክ ነው የሚመጣው። ምክንያቱም እኔ ጌዲዮ ሰላም ነኝ፣ እኔ ዲላ ሰላም ነኝ ብለህ የምትቀመጥበት ጊዜም አይደለም። እነዛ ሁለት እንቁራሪቶች አንዷ ደጅ ነች ያለችው፣ አንዷ ኩሬ ውስጥ ነው ያለችው እና አካባቢው የሳር ቤት ነው፣ ይቃጠላል። ያቺ በቃ ትቀልዳለች፣ ኩሬ ውስጥ ያለችዋ ተይ ምንድነው ቀብር በፈጣሪ ነው እያለች ያቺ ታዝናለች፣ ሜዳ ላይ ስላለች። በቃ ይቶሽ ለኮለኮች ላይ ወቅታስ ሹልቅ ትላለች። አሁን ውሃው አለቀ። እኔ ሰላም ነኝ ያለችዋ ግን ከነውሃው እሳት ውስጥ ተጣለች። ይሄ ነው እዚህ ሰላም ስለሆነ ኢትዮጵያ ሰላም ነች አይደለም። ሁሉም ቦታ አሁን ብዙ ቦታዎች በተለይ ደቡብ በጣም የዓለም የሰላም ምሳሌ ነው። የዓለም የሰላም ምሳሌ ነው። ስለዚህ ጌዲዮንም አሁን ስንመጣ ጩኸት የለ፣ ይሄ መገፋፋት መጓተት የሚባል ነገር የለም። ስለዚህ ደስ ይልሃል፣ ግን ትቆዝማለህ። ሌላው አካባቢ ለምንድን ነው እኔ በአይሮፕላን የመጣሁት? ሀገሬን እኮ ያየው መምጣት መቻል አለብኝ አይደለም? ይህችን ለምለም እንቁ የሆነችዋን ሀገሬን በመኪና እየመጣሁ ማየት መቻል አለብኝ። እና ይሄ የመንግስት ብቻ ሳይሆን ሁላችንም ልንሰራበት የሚገባ ሰላም የዛሬ ነገ የሚባልበት አይደለም።
የሚተኛበትም አይደለም፣ አርፈህ እንቅልፍን የሚወስድበት አይደለም። ስለዚህ በዚህ ላይ መንግስትም እኛም ተጋግዘን ሰላማችንን ማምጣት መቻል አለብን። ይሄ የማይታበል የተደበቀ ምስጢርም አይደለም። ብዙ ቦታዎች እየፈረሱ ናቸው። በሰው ሰራሽ በሆነ ነገሮች ለጊዜው ያማሉ። ያው ፖለቲካና ጉንፋን አንድ አይነት ነው። ሀስሎ ቫይረሱ ይጠፋል መጨረሻ። ስለዚህ ጌዲዮ እንዳያገኛት ነው። ግን ሰላሟን ማጋባት መቻል አለባት። እስካሁን ማርፋ አልተኛችም፣ እያበዛች ነው ወደ ሌሎች። እኛ አሁን ከዚህ ሄደን ወደ አዲስ አበባ ስንሄድ በቃ አምሮብን ነው። ይህ እንኳን በአንድ ቀን እንደዚህ ፊቴ ወዝ ነው። ሰላም ስላለ ደስ ብሎኝ ነው የምተኛው። ስነሳ የማስበው ነገር የለም። እንደውም ፈትቼ ልቀመጥ እንደዚህ አይነት ነገር ነው። እስከዚህ ድረስ የሚሰማ ስሜት አለ እዚህ ስትመጣ። ስለዚህ አጋቡብን። በቃ ይሄ የዛሬ ለነገ ለተንጎነ ወዲያ የምትሉት ጉዳይ ስላልሆነ የኔ መቁሰል ለአንተም መቁሰል ነው። በጣም ወጣቱ በተለይ ይሄ እንደው አላነሳኸውም እንጂ በተለይ ጊዜ የፌስቡክ እና የቲክታክ ቀንደኛ ጠላቶቻችን በዚህ ላይ እነሱን አቮይድ ባለመስማት ለራሳችን አብዮት አስነስተን ባለመስማት እነዚህን ክፎች፣ ዘረኞች፣ ፖለቲከኞች የማይረቡ እነሱን አቮይድ አድርገን ስለ ጌዲዮ ለሌሎች አጋብተን። ምክንያቱም እስካሁን ድረስ በቲክታክ እና በፌስቡክ በቲዩብ አልሰማሁም። ለዚህ ነው። ሌሎቹ ጋር ግን ትሰማለህ። ጆሮ ጭው የሚያደርግ አይምሮ መፈጠርን ሰው መሆንህን የሚያስጠላ ነገር ትሰማለህ። እዚህ ስትመጣ ግን አትሰማም። በቃ ንስሐ የምትገባበት ሀገር ነው። እዛ ተጨናንቀ ስትመጣ፣ እዚህ ግን ንስሐ ገብተህ ጸድተህ የምትመለስ ስትመለስ ደግሞ ያው ነገር የሚጠብቅሃል። እንግዲህ እግዚአብሔር የእናንተን መንፈስ ያጋባብንና እዛው ይጠብቀን። ይህንን ነው የምለው። ወጣቶቻችን ልጆቻችን በተቻለ መጠን በሰላም ላይ ጠንክረን መስራት መቻል አለብን። ሰላም በስምሽ ስንት ግፍ ተሰራ ይላል አቤ ጉበኛ። የዛሬ 60 ምናምን አንብቤዋለሁ መጽሐፉን። እንደዛ መሆን መቻል አለበት። ጌዲዮን ሰላምሽ ይብዛና ሌሎች አጋቢ። እኔ ደግሞ እንደዚህ እላለሁ። ያው አጠቃላይ በተለይ በወጣቶች ላይ ነው፣ ልጆቻችን ላይ አልሰራንም። ይሄ አስረግጬ የምናገረው ነው። ልጆች አለ ጌዲዮን ስለተሰራባት አይደለም። በቃ ተፈጥሮ አንዳንድ ጊዜ ይመርጣል። ብዙዎች ይጠራሉ፣ የሚመረጡ ጥቂቶች ናቸው። ተመርጣለች። ዲላም ጌዲዮንም ይሄ አካባቢዎች ያን ነገር ግን ተመርጠናል ተብለን ማቆም ያለብን አይመስለኝም። ስለዚህ እኔ ወደዚህ አካባቢ ስመጣ ሰላሜን ያገኘሁት፣ ፍቅር ነው ያየሁት። ይሄ ነገር ለሌሎችም መጋባት መቻል አለበት። በመጨረሻም ልጆቻችን በተቻለ መጠን ክፉን መመኘት ሳይሆን እርግማንን ማየት ብቻ ሳይሆን እስቲ ሰላሙን ብቻ እናውራ። ብዙዎች ተጠቃሚዎቻችን ልጆቻችን ወደ አፈነገጠ መንገድ እየሄዱበት ነው እና እባካችሁ በተቻለ መጠን እስቲ እንሰብሰብ። ስንሰበሰብ ነው የሚያምርብን። ስዕላችንም ይሄ ነው። ምክንያቱም መጽሐፍ ቅዱስ እንግዲህ የተናገረውን እኔ አይደለም የተናገርኩት። ኢትዮጵያዊነቱን ሊክድ ነብር ዥንጉርጉርነቱን ሊቀይር አይችልም ይላል መጽሐፍ ቅዱስ። እንግዲህ በመጽሐፍ ቅዱስ ሁሉ የተነሳን ህዝቦች ነን። ይህንን ልንቀይር የማንችለውን ልንዥጎረጎር እንደ ነብር ዥጉርጉር ብንሆንም ግን ከለራችን ያምራል። ከለራችን የሚያምር ዥጉርጉርነት ነው ያለው። ስለዚህ ያንን ከለራችንን በቃ ማምጣት ነው። ምንም የሚያስከፍለን የሚጠይቀን ነገር የለም። በቃ አንዳንድ የማይረቡ ፖለቲከኞች ከወጣቱም ከሙኑም ተነስተው እንደውችን ኢትዮጵያ ወደፊትም ነገም ከነጎዳም አትፈርስም ቃል ኪዳን ሀገር ስለሆነች ልጆቼ በተቻለ መጠን እስቲ በቲክታካችሁ ላይ
በዩቲዩባችሁ ላይ በፌስቡክ ላይ የምትሰነዝሩት ነገር ሰው ላይ ላታገኙ ትችላላችሁ። ምክንያቱም ገንዘብ ላይ የተመሰረተ ስለሆነ በመሰዳደብ ምንም የሚመጣ ነገር የለም። በሟርት ምንም የሚመጣ ነገር የለም። ልክ እንደ እንቁራሪቷ ነው የምንሆነው። እንደዛ ስንሰብክ የነበረው መጨረሻ ላይ እኮ ወደዛ ይመጣል አይደለም? እነዛ ተሳዳቢዎቹ ላይ የሚያጋጩን ሰዎች ላይ መምጣቱ አይቀርም። ምክንያቱም ተሰዳደበን ተባልተን ያባሉንን ሰዎች ስንነቃ አሁን ቅዠት ላይ ነው። ስንነቃ ግን እነዛን እንበላቸዋለን አይቀርም። እነሱን ስንበላቸዋለን እናጠፋቸዋለን አይደለም፣ እናረቃቸዋለን፣ እናርማቸዋለን። እና ልጆቼ በተቻለ መጠን ከገንዘቡ ባሻገር በቃ እስቲ ትንሽ እንኳን ስለ ሰላማችን ስበኩ። በየተሰማራችሁበት በየእምነታችሁ ስለ እምነታችን እንስበክ። ዓለም ስቁብናል ዛሬ። ዓለም እየሳቀብን ነው፣ ያውም በገዛ ልጆቻችን። ስለዚህ በጣም መሰራት አለበት ልጆቼ። በተቻለ መጠን እንደው የሽማግሌ ምን ነው ሰባኪ ሆነ እንዴ እንዳትሉኝ፣ አዎ በሰብክም ደስ ይለኛል። በተቻለ መጠን መልካሙን፣ እርቁን፣ ሰላሙን፣ ፍቅሩን ስበኩ። ውጤታማ ትሆናላችሁ ብዬ አስባለሁ። እግዚአብሔር ኢትዮጵያን፣ ሀገራችንን፣ ሕዝቦቿን ይባርክ። ስለተሰጠኝ እድል እጅግ አብዝቼ አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ ክቡራን ተመልካቾቻችን ከአርቲስት ሰለሞን ተካ ጋር ያደረግነው ቆይታ ይህን ይመስል ነበር። በዚህ አዝናኝና ትምህርታዊ በሆነው ቆይታ ብዙ ትምህርት እንደወሰዳችሁ ባለሙሉ ተስፋ ነን። የፊልምና የቲያትር እንዲሁም በማስታወቂያ ባለሙያነቱ የሚታወቀው አርቲስት ሰለሞን ተካ በቆይታው ብዙ ትምህርታዊ የሆኑ ጉዳዮችን ማንሳት ችሏል። በዚህ በርካታ ተመልካቾች ብዙ ትምህርት እንዳገኛችሁ ተስፋ እናደርጋለን። በቀጣይም በሌላ እንግዳና በሌላ ዝግጅት እስከምንገናኝ ከወዲሁ እየተሰናበትን ከቀሪ የጂ7 የመዝናኛ ዝግጅቶች ጋር አብራችሁ እንድትቆዩ እንጠይቃለን። በያላችሁበት ሰላማችሁ ይብዛ።